ትንሽ ታፍቼ መጣ ቄንጠኛ ዘበኛ ቀጥሮ ጠበቁኝ። ለምን የመጣሽበትን አትናገሪም ወይስ ቤት ተሳስተሻል? ጭራሽ በቤቴ ከቤት የምታባረርኝ ነው? ቆይ ማንሽ? አም ሮኪ። እሺ ሮኪ፣ ታዲያ እዚህ ቤት ምን ልታረጊ ነው የመጣሽው? ምን ያገባሽ? በቃ ከበር ላይ ዞር በይልኝ። አሁን ሳላበዛሽም እንዴ? Tell me why you came for and you can come in. ሴትዮ እኔ አላወኩም። እኔ ጋር ስላላደረ ማለት አንቺ ጋር አይደለም እንዳምን ያደረው። አንቺ ሴት ቆይ ለምንድን ነው ከኔ ጋር በግድ ለመጣላት የምትሞክሪው? እኔ እኮ ያን ሁሉ ነገር እንኳን አድርገሽ እስከዛሬ ምንም ነገር አላልኩሽም። እሺ እባክሽ ባልሽ ተንፍሶብሻል መሰለኝ ቁጣ እያለሽ ነው። Oh, a black man. አቤት። Your name is Black? አይደለም ሙስጠፋ እባላለሁ። Mustafa. ስም እኮ ግን ካንተ ጋር ሄድም። በምን መልኩ? ሁለቱንም ከኛ ውጪ ማንንም እንዳያዩ የሚያደርግ ነገር ሐሳብ አለሽ? በሚገባ መናገር ትችያለሽ። ቤሊንን ለምን ልጅ እንደምትፈልግ ነግረህ እርግዝና እንዲፈጠር አታደርግ። ሜርሲ ማንን ልጠብስ ነው እንግዲህ እየዘረጋች ነው የተቋረጠው ድራማው። እኔ ግን ማን እንደምታገኝ ልንገራችሁ። በቃ ሌላ ሰው አታገኝም። ዛሃራን የምታገኝ ነው ይመስለኝ። በቃ ምክንያቱም ብዙ ጊዜ ከዛሃራ ጋር እንትን ስለሚሉ ለዲያራ እናት ያሰበችውን ዛሃራ የምታገኘው ይመስለኛል። እና እስኪ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቤሌን ቀለበቱን አደረገችው። በጣም ያስጠላችሁ ፓርት እና እኔንም በጣም የደበረኝ ፓርት ባለፈው ክፍል በደንብ አንስቼዋለሁ። ይሄን ነገር ካደረጉት በጣም ይደብራል ድራማው ብያችሁ ነበረ። ቢኮዝ ትክክለኛ ወንድማማቾች ስለሆኑ በወንድማማቾች መካከል ደግሞ እንደዚህ አይነት ነገር ተፈጥሮ በኋላ ያስጠላል ድራማው ብያችሁ ነበር። ልክ እንደ ሀረግ ላይ ናታንና ያፌት ሲያረጉት የነበሩትን ነገር ነበር በቃ እዚህ ጋር የሚያየ ነው። እና እስኪ ለማንኛውም በደንብ እንመጣበታለን። እንዴት ናችሁ ውድ የደር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል በጣም ደስ የሚል አይነት ክፍል ነበር። ደግሞ በጣም ረጅም ነበር። ያው ረጅም የሆነውም ያው እቺ የቀለበቷ ፓርት ነበረች። የቀለበቷ ፓርት ረጅም ታይም ዝም ብለው እንዲህ እያሉ ምናምን እንትን እያሉ ነበረ እንጆ እያደረጉብን ነበረ። ያው ሰው አሁን ላይ በጣም እየተሰላቸ ስለሆነ እስኪፕ አድርጎት እንደሚያልፍ እርግጠኛ ነኝ። እና ያው እንግዲህ ይሁን በሚለው እንለፈው። እሱን ግን ቀለበቱን ስላደረገች ወይም ደግሞ ቤሌን ቀለበቱን ስለተቀበለች ደስ ብሏችኋል? እስኪ ደስ ያላችሁ ሰዎች ኮሜንት ላይ ንገሩ። አብዛኞቻችሁ ግን ኮሚኒቲ ላይ ጠይቄ ነበረ ደስ እንዳላላችሁ እና ቀለበቱን ማድረግ እንደሌለባት ነበረ ከ60% በላይ ኮሚኒቲ ላይ ያስቀመጣችሁልኝ። እናንተ እንዳሰባችሁ ሳይሆን እንግዲህ ድራማው በዚህ መልኩ ቀጥሏል። እኔም ከዚህ በፊት በነበረው ሪቪው ላይ በደንብ ተናግሬ ነበር እንደዚህ አይነት ነገር ባይፈጠር ጥሩ ነው። ምክንያቱም ወንድማማቾች ከአንድ ሴት ጋር ግንኙነት ኖሯቸው ምናምን በኋላ አንደኛው መልሶ ሲያገባ ያስጠላል ብያቸዋለሁ። የውጭ ሰው ቢሆን የውጭ ሰው ማለት ምንም አይነት ዝምድና ባይኖራቸው ቢያንስ ይሻላል ብዬ አንስቼ ነበርና ልክ እንደ ሀረግን እንደውም ትዝ ካላችሁ ሀረግን አንስቼ አውርቼ ነበረ። ሀረግ ላይ ናታንና ያፌት መካከል ኤፉን የተፈጠረውን ታስታውሳላችሁ። ያፌት ኤፉን በፍቃዷ ባይሆንም በግዴታም ወስዶ ቤቱ አስቀምጦ የሆነ ያህል ጊዜ ሲጠብቃት ነበር። ምንም ነገር አላረግሽም ከፍቃድሽ ውጭ ምናምን ብሎ ከዛ በኋላ ደግሞ የሆነ ሰዓት ላይ በቃኝ እኔ አሁን መጠበቅ ሰለቸኝ ብሎ ተሸክሞ ይዞ ገብቶ ነበርና ያን ያህል ሁሉ ጊዜ በቃ ረጅም ጊዜ አብረው ነበሩና ያ ሁሉ ረጅም ጊዜ አብረው ሲሆኑ ምንም አልተፈጠረ የምትሉኝ አትችሉም። እንደዛ አይነት ነገሮች ሲፈጠሩ ትንሽ ከባህላችን ያፈነግጣሉ ብዬ አስባለሁና እዚህ ጋር ቀለበቱ ባይፈጠር ደስ ይለኝ ነበር። አሁንም ቀለበቱ ይሁን፣ ነገር ግን በፍጹም አብረው አንድ ቤት ውስጥ መሆን የለባቸውም የሚል አቋም አለኝ። በነገራችን ላይ እንደምታዩት ነው። ያፌትም ማነው ያፌትን አመጣሁት። ወይኔ አምነንም እዚህ ጋር ከሌላ ሰው ጋር ነው የሚያድረው። እዛ ጋር እንትና ቢያድርም ችግር የለውም ልትሉ ትችላላችሁ። እና እንደነዚህ አይነት ነገሮች ላይ ትንሽ ማስተካከያ ቢደረግ በጣም ደስ ይለኛል። ከዛ በዘለለ ግን በጣም ደስ የሚል ነገር አይተናል። አንድ ደግሞ እንትን የሆነ ነገር ነበረ ዳኑ የመጣችበት መንገድ እና ከመምጣቷ በፊት ደግሞ ቀለበቱ ላይ ተገኝታለች እና እሱን ማስቀደም ነበረባችሁ ብዬ አስባለሁ። ዛሬ ዳኑ ትመጣለች ለቀለበቱ ፕሮግራም ተብሎ ዳኑ የምትመጣበት ፓርት ከቀለበቱ በፊት መሆን ነበረበት።
ምክንያቱም ወይም ደግሞ ቀለበቱ ላይ መታየት አልነበረባትም። ቀለበቱ ሲያደርጉ የቀረቡት ፕሮግራም ላይ ዳኑ ነበረች አይደለ? ከዛ በኋላ ደግሞ መጣች ተብሎ ተወራና እንደዛ አይነት ነገሮች ትንሽ ስህተቶች ጎልቶ ሲታዩ ይደብራል። እና እሱን ነገር ፊክስ ብታደረጉ ኖሮ አሪፍ ነበረ። ከዚህ በኋላ እንዳይፈጠር እንደዚህ አይነት ነገሮችን እያሳወቅኩ የሚሄደው ሰው። ከዛ በዘለለ ቀለበቱ ላይ የነበረው ምናምን ድምቀቱ ደስ ይላል። ላይክ ድራማ አይመስልም። ላይክ የሆነ ቤተሰብ ምናምን ሰብሰብ ብሎ ምናምን ውጭ ላይ ደጅ ላይ ቁጭ ብላችሁ ቡና እየተፈላ ምትጮት እንደዛ አይነት ነገር ነው ይመስለው እና የሆነ ደስ የሚል ቫይቭ አለው። እሱ ነገሩ ተመችቶኛል። ግን እቺ እንዲች እያላችኋት የምታዝጓት ነገር ግን ቀንሷል። ከዛ በኋላ አቶ አምነን አምነንማ ምን አደረገ? ባሮክ ነው እንጂ ሊያጮል ሊሾት ማለት ነው። ገና ቀለበት አረኩ ገና ከማለቱ በቃ ሊያጮል። ወይኔ ወንዶች ሴቶች በቃ ይሄ እኮ ነው ያላችሁ። ገና በቃ እጁ መግባታችሁ ስታውቁ እጁን ነው የሚያነሳው። በቃ አንዴ የጠመድኳችሁ ነው እጁን ያነሳል። ይህም አሪፍ ትምህርት ነው። ለምን አይነት ሰዎች ካላችሁ ሳትዋደዱ ፍቅር በመሃላችሁ ሳይኖር ትዳር ለምትመሰርቱ ሰዎች ይህ መልካም ትምህርት ነው ብዬ አስባለሁ። ቢኮዝ ይሄ ልጅ አይወዳትም። ወደፊት አብሮ ብዙ በቆየ ታይም ፍቅር ሊኖረው ይችላል፣ ሊወዳት ይችላል። ምክንያቱም መልካም ባህሪ ስላላት ልጅቷ ወይም ደግሞ ቤሊን መልካም ባህሪ ስላላት። ነገር ግን እሱ አሁን አይምሮ ውስጥ ያለው ፍቅር ምናምን ሳይሆን አምነንም በልጦ መገኘት፣ የአምነንን የሆነ ነገር እንዳለ ሰብስቦ ለራሱ ማድረግ ነው አላማው አይደለ? ስለዚህ ሌላ ነገር ሀሳብ ውስጥ የለም። እጁን ለማንሳት ምንም ያህል ሊፈራም ሊያፍርም አይችልም። በቃ ገባችሁ አይደለ? እና እንደነዚህ አይነት ነገሮች ትምህርት ይሆኗችኋል ነው እያልኳችሁ ያለሁት። ከዛ በዘለለ ሜርሲ ከረጅም ጊዜ በኋላ መታለች። መታም ፈታ አድርጋናለች። በመጨረሻ ግን እየዘረጋች ነው። ምንድነሽ አንቺ ሜርሲ? ምን ጉድ ነሽ? ቆይ አንቺ መብራት ኃይል ነሽ? የእኛን ሰፈር መብራት የምታጠፊው አንቺ ነሽ መሰለኝ። ዲም ላይት እያደረግሽ ብልጭ ቡልቅ ብልጭ ቡልቅ ብልጭ ቡልቅ የሚለው ለካ ውሃ ነው ወይም ደግሞ ሽሮ ነው። አንቺ ነሽ መሰለኝ። እና ማንን ልጠብሽ ነው? ያው መግቢያ ላይ እንደነገርኳችሁ በፍጹም የዲና እናት ይገኛሉ ብዬ አላስብም። ከአሮጊቶቹ አንዱ ይገኛል ብዬ ነው የማስበው። እኔ ግን ዛህራን ነው የምጠረጥረው። ዛህራ ነች ብዙ ጊዜ እንደዚህ የምትያዙ ዛህራ ነች። ዛህራ ጡል ስትል ይዞ ጠብ ያደርጋታል። እንደዛ አይነት ነገር የምናይ ይመስለኛል። ከዚህ በኋላ ያሉ ክፍሎች ትንሽ ጠጠር የሚሉ ይመስለኛል። ምክንያቱም ባሮክም ማስመሰሉን በደንብ ዲፕ አድርጎታል። እንደገና ደግሞ ከዛች ምን ሊበላት ሲሆነ የሰው እስስት ልበላት ግልብጥ የምትለውን እዚህ ጋር ስትለው ግልብጥ በጣም የምታስጠላኝ ፓርቷ ሙሉ ታውቃላችሁ። የሆነ ምክር ምናምን ስትማ የምትለው ነገር በቃ የምታዝነው ነገር ምናምን አለ። የሆነ በቃ አዛዛኝ ጥሩ ሰው ምናምን ልቧ እኮ የለም ጋይስ ምን ብላ ነው በቃ። እና ከእሷ ጋር በጣም ተስማምተዋል። እና በቃ ይሄ በመልካም መንገድ ለመሄድ ስለሆነ ወዳጅ ሆኖ ሲመጣ እንግዲህ ወዳጅና ጠላታችሁ መለየት ከባድ ነው አይደል? ይሄ ጠላቴ ነው ብላችሁ ካወቃችሁት ትጠነቀቃላችሁ። ቢኮዝ ኦልሬዲ አውቃችሁታል ማን እንደሆነ። ወዳጅ የሆነውን ጠላት ግን ማወቅ አትችሉም። በቃ ወዳጃችሁ ነው፣ ይወዳችኋል፣ የምትሉትን ያደርጋል፣ ይታዘዛል፣ በፍቅር ነው ያለው፣ የዋህ ይመስላል፣ ምን ይመስላል፣ በቃ ውስጡ ግን ሌላ ነው። የሆነች ሰዓት ይጠብቅና እናንተን በቃ ምን ልበላችሁ የመጨረሻ እንደማትነሱ አድርጎ ነው የሚጠላችሁ። እንደዛ አይነት ሰውና ትንሽ ከበድ ሊልባቸው ይችላል እያልኳችሁ ነው። በቀጣይ ክፍል ትንሽ የሚያዝናና ነገሮች በሰፊው እናያለን ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም በቀጣዩ ክፍል እንገናኛለን። ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ ፒስ። አረ ወገን ጉድ መጣብን። ቤሊን ቀለበት ልታደርግ ረሼ ነው። ተው ማድረግ የለባት። ተስማማላችሁ በዚህ እናንተ? እንዴት ነው ላይክ ቀለበት አድርጋ ኢቭን ከወንድም ጋር ቀለበት አድርጋ ድጋሜ ደግሞ እሱን ፈታ ሌላ አይሆንም። ይሄን ድራማ ልክ እንደ ሀረግ ድራማ እንዳታበላሹት። ሀረግ ላይም ናታን እና ያፌት ወንድማማቾች ሆነው የፉን መሀል ላይ ሲያጫውቱ ነበር። አሁንም እንደዚህ አይነት ነገር እየተፈጠረ ነው። ስለ ስርዓት ብያለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጨባ ምላችሁ ይሆናል። ድር በትላንትናው ክፍል በጣም ብዙዎቻችን ያልጠበቅነውና አነጋጋሪ የሆነ ጉዳይ ተፈጥሮ ነበረ። ከጥያቄ ልጀምር።
ከጥያቄ ልጀምር። በዚህ ቀለበት ጉዳይ ወይም ደግሞ በዚህ በቀለበት ነገር ላይ ይስማማሉ ወይ? ቤሌን ዝም ብላ ቀለበቱን ታደርጋለች? አምነን ቀለበቱ ሲደረግ ዝም ብሎ ያያል? ወይስ ደግሞ የሆነ ነገር ይፈጠራል? ምን ትላላችሁ? እንደኔ የሆነ ነገር ይፈጠራል ብዬ ነው ማስበው። ወይ የሆነ ነገር ይሆናል ወይ የሆነ ነገር ይሆናል። በቃ እኔ አቋሚ ይሄ ነው። ምክንያቱም ይህን ድራማ ሄዳችሁ እንዳታበላሹት ስለምፈራ ነው። ከባሩክ ጋር ቀለበት ካደረገች አሁን ደግሞ ከአምነን ጋር መልሳ መጋባት ትንሽ ይከብዳል አይደለ? ወንድማማቾች ሆናችሁ እንዴት እንደዚህ አይከብድም? ጋይስ በጣም ሺ ነው የአንዱ ጋር ምናምን ስትሄድ ይደብራል ብዬ ነው ማስበው። እና እንደዛ ባይሆን በጣም ደስ ይለኛል በእኔ በኩል እና እንደዛም የሚሆን አይመስለኝም። ብቻ የሆነ ነገር ይፈጠራል። ወይ የሆነ ሰው ተጎዳ ይባላል ቀለበቱ እንትን ሳይል፣ ወይ ከቤተሰቡ አንድ ሰው ይታመማል፣ ወይ ደግሞ ቤሌን በቃ አልፈልግም ትላለች፣ እኔ ማፈቅረው ሰው አለ ጊዜ ስጠኝ ትለዋለች። እንደዛ አይነት ሀሳቦችን የምናይ ነው ይመስልኝ እንጂ እኔ ይሄ ቀለበት በፍጹም መፈጠር የለበትም ባይ ነኝ። የማልፈልገው ነገር ነው እንደ እውነቱ። በዚህም ታይም ላይ እንደዚህ አይነት ነገር አያስፈልግም። ከሌላ ሰው ቢሆን እሺ፣ ለምሳሌ እኔ ብሆን ጥሩ ነው። ቀልደኛ ነህ ገዚ። ለምን እኔ በሆነ ጥሩ ነው ያልኳችሁ ለምን እንደሆነ ልንገራችሁ። በሌላ ወይ እንዳንተ ባሩክ ወንድም ሆኖ ነው የመጣው። አገኛችሁ? ወንድም ሆኖ ስለመጣ ይሄ ነገር ይደብራል። ከሌላ ሰው ጋር ቢሆን ወንድሙ ባይሆን ኑሮ ኢትሶኪ ችግር የለውም። ቀለበት አድርጎ በኋላ መልሶ ቢያገባትም ችግር የለውም። በቃ ላሉበት ቻሌንጅ ነው ብለን እናስብ ነበር። አሁን ግን ከወንድም ጋር በጣም ነው የሚደብረው። ከዚህ በፊትም ሀረግ ላይ ተናግሬ ነበር። እንዴት ነው ይሄ ነገር? ያፌት ኤፉን ወስዶ ምናምን በቃ እኔ ደብሮኛል እያለ ይዞ አብሯ ሲተኛ ነበር ምናምን እና ዝም ብሎ እንዴት ነው መተኛት ብቻ አይሆንም። ምክንያቱም በጉልበት ነው ያመጣት። በጉልበት አምጥቶ የሆነ ሰዓት ላይ እንደው ምርር ብሎት በቃ እኔ ከዚህ በኋላ አልጠበቅሽም ብሎ ጎትቶ ይዟት ሄዶ አስገብቶ ምናምን ነበር አይደል? እንደነዚህ አይነት ነገሮች ተፈጥረዋል። በጉልበት ያመጣ ሰው ደግሞ የተወሰነ ይታገሳል እንጂ ከዛ በኋላ ማድረጉ አይቀር እና እንደዚህ አይነት ነገሮች ተፈጥሮ መልሰው ደግሞ ከናቱ ጋር ሆነች እና ያ ነገር የሆነ ከኛ ባህል ጋር የማይስማማ ነገር ይፈጥራል ብዬ አስባለሁ። አሁንም እዚህ ጋር እንደዚህ አይነት ነገር ውስጥ እንዳትገቡ ላችሁ ፈልጌ ነው እና የሆነ ነገር ፍጠሩ። እሺ አሁን ትሰሙኛላችሁ አውቃለሁ። የሆነ ነገር ፍጠሩ። ወይ እኔ የሆነ ልጃችሁ ወይ የሆነ ነገራችሁ ወይ ደግሞ የሆነ አጎታችሁ የሆነ ብቻ የሆነ ነገር አድርጋችሁ እዛ ፌንት ተነቅሏል ብሏችሁ ምናምን ወኔና እንትን ብላችሁ በቃ ይቋረጥ። አለበለዚያ እዛ መሀል ካሉ አሮጊቶች አንዱ ጠብ ይበል። እኔ ግን ሲመስለኝ ወይዘሮ ዛህራ ጠብ የምትል ይመስለኛል። አውቃ ይሄ ነገር እንዳይፈጠር ወይም ደግሞ ይሄ ነገር እንዳይከናወን ከዛ በኋላ ለእሷ ሲሯሯጡ ቀለበቱ አንድ ቀን ወደፊት ይሄዳል ማለት አንድ ቀን ራሱ ወደፊት መሻገር ትልቅ ነገር ነው ብዬ አስባለሁ። እና እንደዚ አይነት ነገሮችን ነው የምናየው። እኔ የምጠብቀው እንደዛ ነው እንጂ ይህ ቀለበት በፍጹም ይሆናል ብዬ እኔ አላስብም። ግን ባሩክ በቃ አስተሳሰቡ በጣም ተመችቶኛል። ይመችው። የምሬ ነው። ባሩክ በቃ ገብቶታል። በደንብ ነው የገባው። ምክንያቱም ሶፋ ላይ ማደሩ የሆነ ነገር ታቅዶለት እንደሆነ በጣም ተረድቶታል። በቃ ጠዋት ሲነሳ በቃ ገብቶታል። ጭራሽ ደግሞ እኔ ጋር አላደረም ስትል አምነን እኮ እኔ ጋር አላደረም ምናምን ስትል ያችኛው አሽቃባጭ በቃ ቤሊንጋ ተያይዘው እንዳደሩ ገብቷቸዋል። ተረድተዋል። ሁሉም ተረድተዋል። እና በዚህ በኩል ደግሞ መምጣቱ በቃ እንትኑ ተመችቶኛል። ይሄ አስተሳሰቡ፣ ሁኔታው፣ ለዓላማው ጽኑ መሆኑ ምናምን በጣም ተመችቶኛል። ከዚህ በፊትም ብያቸዋለሁ። አሁን ባሩክ በጣም የሚያበሳጭ አይነት ነገር ነው አይደለ እየሰጣችሁ ያለው። ብዙዎቻችሁ በሱ ትበሳጫላችሁ። ነገር ግን ከሱ የሆነ ነገር መማር አለብን ብዬ አስባለሁ። ችግር የለውም። ምንድን ነው የምንማረው? እኔ እነግራችኋለሁ። ምን እንደምንማር ልንገራችሁ። ተንተባተብኩባችሁ፣ ይቅርታ። ኦኬ። ከሱ የምንማረው ለዓላማው ጽኑ መሆኑ። አቅዶ እዛ ቤት የመጣውን ነገር ታውቃላችሁ። ያንን እቅድ ለማሳካት ምን ድረስ እንደሚሄድ አገኛችሁ። ነገሮቹን ሁሉ ወደሚፈልገው አቅጣጫ ነው የሚቀየር። ምን ያህል እንደሚታገስ የሚያበሳጭ ነገር እያለ ሳይበሳጭ በትዕግስት። ለምሳሌ ቤሌንና አምነን ሸውደውት እሱን ሶፋ ላይ አስተኝቶ አብረው እንዳደሩ ገብቶታል። ግን ብስጭቱን ወይም ደግሞ ያንን ነገር ስለሰማ ተናዶ ነገሮችን ለማበላሸት አልሄደም። አዙሮ ቀለበት አድርጎ ጭራሽ እነሱን ለማበሳጨት ጭራሽ ሌላ ዱብና ዕዳ
አከበደባቸው። በቃ ዞሩ አገኛችሁኝ አይደል? አሁን እኔም ከዚህ ምን እንደማር ልንገራችሁ። በህይወቴ ላይ የሚመጣው ቻሌንጅ እኔን አበሳጭቶ ከዛ ቻሌንጅ ወይም ደግሞ ከዛ ሁኔታ ስራ ሊሆን ይችላል ከዛ ስራ ውስጥ እኔን በብስጭት በቃ ይሄ አይሆንም ብዬ ወስኜ እንዳልወጣ ወይም ደግሞ መውጣት እንደሌለብኝ ያ የመጣውን የሚያበሳጨውን ነገር ያ ኢሞሽናል የሚያደርገውን ነገር ወደ ሌላ ከመበሳጨት ይልቅ ወደ ሌላው እነሱን ወደሚያበሳጭ አንተን ሊያበሳጭ የመጣውን ነገር እጠፍ አድርጋ እነሱን ወደሚያበሳጭ ስራም ከሆነ እናንተ ያበሳጨውን ነገር ቀይራችሁ ስራውን የምትበቀሉበት በፊት ከጠበቃችሁት ኢንካም የተሻለ ኢንካም የምታገኙበት ማድረግ ትችላላችሁ ነው እያልኳችሁ ያሉት። እና ይህን ነገር ሁላችንም መጠቀም አለብን ብዬ አስባለሁ። እና እንደነዚህ አይነት ክፉ ነገሮችን ለምሳሌ ክፉ ድራማው ላይ ያሉ ክፉ ፓርቶችን ወይም ክፉ ሲኖችን ወደ መልካም አዙራችሁ ማየት ጥሩ ነው ብዬ አስባለሁ። እና ይህንን ነገር ተጠቀሙበት እያልኳችሁ ከዚህ ተጠቀምበት። አንተ ምሽ ሰምታል? አዎ በደንብ ስማ፣ ይጠቅመሃል። ለማንኛውም ወዳችኋለሁ። ክፉ ክፉ መዞ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። አምነን በምን መልኩ ባሮክ ወደ ቤሌን እንዳይሄድ ይይዛል? ምን ታስባላችሁ? እንዴት ያስቀረዋል? ምን ትላላችሁ? ያስቀረዋል ወይስ ባሮክ በቃ ሻፈረኝ ብሎ አልፎ ይሄዳል? እኔ ሲመስለኝ ግን ልንገራችሁ ቆይ እነግራችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አሁን እነግራችኋለሁ። ትናንትና ትንሽ አስጠብቀናችሁ ነበረ። ስለዛ በጣም ይቅርታ እንጠይቃለን። ያው ኮሚኒቲ ላይ አሳውቂያችኋለሁ፣ ቴሌግራም ላይ አሳውቂያችሁ ነበረ። ለአንዳንድ ሰዎችም ደግሞ ኮሜንት ላይ ለመመለስ ሞክሬ ነበረ። እስከ 11 ሰዓት ተኩል ምናምን ትንሽ ታገሱና አሳውቃችኋለሁ ብያችሁ ነበር። ያው 11 ተኩል ላይ የተለቀቀው ትላንት። ስለዛ እንግዲህ አፉ በሉን። ለማንኛውም ወደ ድራማችን ሄድ። እንዴት ነው ባሮክ ወደ ቤሌን ይሄዳል ወይስ አይሄድም የሚል ጥያቄ ያው እንግዲህ መጀመሪያ ላይ አንስቼላችኋለሁ። እናንተ ምን ታስባላችሁ? ከእናንተ ሀሳብ ልነሳና የራሴን እነግራችኋለሁ። ነገራችሁኝ ኮሜንት ላይ እሺ ጻፋችሁ ብዬ ተስፋ ላደርግ። ጊዜ ልስጣችሁ ወይስ እንዴት ነው? እሺ ጽፋችኋል። ኦኬ ተስማማን። በዛው ቪዲዮ ላይ ካደርጉ እንዳንረሳ ነው በኋላ። ኦኬ ምን እንደሚፈጠር ልንገራችሁ። ባሮክ መቀማመስ ላይ ብዙ አይደለም ማለት ይደክማል። መጨረሻ ላይ ደክሞ እዛው አካባቢ ይተኛል ወይ ሌላ ቦታ ያስተኘዋል። አቶ አምነን ማለት ነው። ከቤሌን ጋር ተባብሮ ሌላ ቦታ ያስተኙታል ወይም ሶፋ ላይ ያስተኙታል። ብቻ የሆነ ቦታ ያጋድሙታል። ችግር የለውም። ለምን እንደዚህ እንዳልኳችሁ ልንገራችሁ። አምነን እቺ የሚወስዳት ነገር ላይ ጎበዝ ነው ማለት ይሄ ቶሎ አይስትም። ለዛውም ቤሌን ደውላ ያዝልኝ ብለው አይስትም። በፍጹም ነው አይስተው። ይኸውላችሁ እንደው 10 እንኳን ብታመጡለት ማለት ነው ምንም ንቅንቅ የሚል አይመስለኝም። ምክንያቱም በጣም የሚወዳት እንደዛ እንዲፈጠርም አይፈልግም። ስለዚህ ይወጣዋል የኔ ሀሳብ። በትላንትናው ክፍል በቃ እቴጌ አሁን እኔ እሷን ማን ብዬ እንደምጠራ ራሱ ግራ ገብቶኛል። እስኪ እንደው ስም እናውጣላት። እሷ ለሰዎቹ ሁሉ ስም አውጥታለች። ስም አውጥታ ጨርሳለች ለሁሉም። ለአንቺ አሁን ማን ልበልሽ? ምን ልበልሽ? እንደው እሳቸው እንዳልልም ፈራው፣ አንቺ ለማለትም ፈራው። የምርን እንኳን እንዴት ብዬ ላውራት? አሁን እንዴት ስለሷ እንዴት ላውራ? ጋይሰ ባለፈው ክፍል ተናግሬያለሁ። እድሜ ተቀያይረናል ብያለሁ። ሽማግሌዎቹ ወይም ደግሞ ይሄ እድሜያችን እንደዚህ የገፋ ሰዎች የልጅነት አስተሳሰብ ላይ ነው ያለ ነው ማለት ልጆች ሆነን የምናደርገው ነው የምናደርገው። የዘንድሮ ልጆች ደግሞ ልጆች የሚያደርጉትን አያደርጉም፣ ትላልቆቹ የሚያደርጉትን ነው የሚያደርጉት። ይዋቸው ዝም ብላችሁ ይዋቸው። የዘንድሮ ልጆች ማለት የምሬን ገና ቲኔጀር ላይ ሆኖ ታች ሆኖ ነው በቃ አስተሳሰባችሁ እንደ ትልቅ ሰው። ከምሬን ነው የምላችሁ እንዴ። ኧረ አንቺስ ከፋ። የምሬን ነው። የመጨረሻ ቅብጥ ያልሽ ቀበጥ ቅብጥ ማለት ደግሞ ድብድቧ በጣም ተመችታኛለች። እዛ ጋር በቃ የሴቶቹ ኧረ ፀጉራችሁ ወላ እኮ ተነጫጨ። ይህ ካክስ የገቡበት ፀጉር በቃ ተነጫጨ። እዛ አካባቢ በቃ አሁን ተጠርጎ ካልሆነ ተጠርጎ ራሱ ይወጣ አይመስልኝ። ብዙ ነው የተነጫጨው። ሴቶች ግን ለምንድን ነው የምትነጫጩት እንደዚህ? ኧረ ተው በቦክስ ምናምን አትሰነዝሩ እንዴ። እነዛ ከሆኑ ጥሩ አይደል እንዴ ጋይስ? ለማንኛውም እሱ ፓርት በጣም አዝናንቶ የነበረ ድራማው ላይ
ኤኒዌይስ ልጅቷ ግን እዛ ጋር በቃ ካሜራ እየቀረጸች ከዛ ደግሞ ቀይር ምናምን የምትለው ነገር እሱም በጣም ተመችቶኛል። አሁን እኔ በጣም የጓጓሁት ምን ታውቃላችሁ? ዲና ስትመጣ። ዲና ከመጣች የዲና እናት ወዳም ሳይሆን በግዷ ከቤሌን ጎን ነው የምትቆመው። ምክንያቱም ዲና ለቤሌን ያላትን አመለካከት ታውቃላችሁ። ስለዚህ ንቅንቅ አትልም በቃ። ምክንያቱም ልጇ የምትፈልገውን ነገር ነው የምትፈልገው። እናትም ለልጇ ወደኋላ አትልም። ምንም ያህል ቀበጥ ብትሆንም ልጅቷ የወደደችውን ነገር ትወዳለች ብዬ ነው የማስበው። እና ዲና ስትመጣ በጣም የሚያምር ነገር እጠብቃለሁ። እችኛዋ እንግዲህ ያው እንደ አምቡላንስ መጪው ነው እንግዲህ ሌላ ምን ይደረጋል? አሁን ይፋው ማን ነው? ይፋው ማን ነው ጋይስ?